በአዲስ አበባ ባለፉት 9 ወራት ምንም አይነት የመሬት ወረራ እንዳይፈጸም ማድረግ ችያለሁ ሲል የከተማዋ ደንብ ማስከበር ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ይህንን ያለው የ9 ወራት የሥራ አፈጻጸሙን በገመገመበት መድረክ ላይ ሲሆን ሕግና መመሪያን በተላለፉ ድርጅቶችና ግለሰቦች ላይ በወሰዱ አስተዳደራዊ እርምጃ ከ224 ሚሊዮን በላይ ብር በቅጣት መሰብሰቡም ተነግሯል። ህይወት በሰዓቱ ይህን ዝርዝር ጉዳይ ተከታትለዋለች። እንመለከት። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በአዲስ አበባ ህገወጥ የመሬት መስፋፋት ሙሉ በሙሉ ማስቀረት መቻሉን አሳውቋል። ባለስልጣኑ ይህን የገለጸው ከሐምሌ 1 ቀን 2017 ዓ.ም ጀምሮ እስከ ዘንድሮ መጋቢት ድረስ ያከናወነውን የ9 ወራት የሥራ አፈጻጸም በገመገመበት ወቅት ነው። ባለስልጣን መስሪያ ቤቱ በሪፖርቱ በመሬት ባንክ ስር ጥበቃ እየተደረገላቸው ያሉ ከ6000 በላይ የሆኑ የመሬት ይዞታዎችን ከማቆየት ባለፈ 34 አዳዲስ ይዞታዎችን ገቢ ማድረጉ እና በ9 ወራት ውስጥ ምንም አይነት የተወረረ መሬት እንዳይኖር ማድረጉን አሳውቋል። ብዙ ደንብ ተላለፎችን ካቀድነው በላይ እንቀንሳለን ብለን የማስቀረት እየቀሩ ያሉ ደንብ ተላለፎች አሉ። እንደ መሬት የመውረር እንትኖች ከአመታት በፊት እዛም ይወረር ነበር። መሬት ባንክ የገቡ መሬቶች አሉ፣ ያልገቡ ክፍት ቦታዎችም አሉ፣ ሁሉም ይጠበቃሉ። አሁን ላይ እሱ እምብዛም አይታይም። ፍላጎት ቢኖር እንኳን ማታ ተሞክሮ ቢያድር ወዲያውኑ 48 ሰዓት 24 ሰዓት ሳይሞላ አይቻልም ብለን የምንቀለብስና በህግ ተጠያቂ የምናደርግበት ሁኔታዎች ተፈጥረዋል። ከዛ ውጪ ህጋዊ ይዞታ ማስፋፋትም በዛው ልክ እሱም ኦልሞስት የመቅረት አዝማሚያ አሁን በዚህ በጀት ዓመት አንድ የተከሰተ ነገር የለም። ዳይሬክተሩ አክለውም በከተማዋ ይታዩ የነበሩ ህገወጥ ማስታወቂያዎችን በዲጂታል እየተቀየሩ መሆናቸውን ተናግረው ቢበዛ ከ9 ወር በኋላ ምንም አይነት ህገወጥ ማስታወቂያ በከተማዋ እንዳይታይ እናደርጋለን ብለዋል። ከዛ ውጪ ህገወጥ ማስታወቂያ የሚባል ነገር አለ። እዛም ከተማዋን ስዕል የሚያበላሹ የሚለጠፉ የሚተከሉና የሚንጠለጠሉ አሁን ከተማውን ባመጣው በእኛ ስራ ብቻ ሳይሆን ከተማ በፈጠረው እንትን ማስታወቂያ አሁን ላይ ዲጂታል ነው መሆን ያለበት እንጂ ማንጠልጠል መትከል ምናምን ስለማይቻል ማለት ነው። እሱም አግዞን ከዚህ በፊት እጅግ በጣም ከተማዋን እንትን ጋጋታ የነበረው ኦልሞስት እሱም አሁን ወደ መጥፋት ባንልም ቀርቧል ማለት ነው። ከተወሰኑ 6-9 ወር በኋላ ህገወጥ ማስታወቂያ የሚባል ሪፖርት ውስጥ የሚታይ አይመስለኝም። ያው ሪፖርቱ ኔጋ ስለሆነ ማለት ነው። እና ከተማው በዚህ ልክ ጥሩ ጥንካሬዎች አሉ። ውስንነቶቹን እየቀረፈን ጥንካሬዎቹን የበለጠ እያጎለበትን ተቋሙ ያው ወደፊት መጥቷል። በፊት የነበረው ስም ጥሩ አልነበረ። አሁን ላይ ግን በተሰሩ ስራዎች እዛም የሚፈለግ ህዝቡ የሚፈልገው ሌሎች ተቋማትም ያለ ደንብ ማስከበር መስራት አንችልም ወደምዶበት ደርሰናልና ይሄ ጥሩ ነገር ነው። የደንብ ማስከበር ባለስልጣን መስሪያ ቤቱ አክለውም ህግና መመሪያን በተላለፉ ከ600 በላይ ድርጅቶችና ከ17000 በላይ ግለሰቦች ላይ አስተዳደራዊ እርምጃዎችን በመውሰድ ከ224 ሚሊዮን በላይ ብር በቅጣት መሰብሰቡን ገልጿል። በዚሁ ሪፖርት ከጽዱ ኢትዮጵያ ንቅናቄ ከኮሪደርና መሰረተ ልማት ጥበቃ ጋር በተያያዘ ህገወጥ የጎዳና ላይ ንግዶች ለማስቀረት እርምጃዎችን መውሰዱን የገለጸው ቢሮ ንግዱን ህጋዊ ከማድረግና በዚሁ መስክ ላይ ለሚተዳደሩ ዜጎች እድሎችን ከመክፈት አኳያ ከንግድ ቢሮ ጋር በቅንጅት እየሰራ መሆኑን ጠቁሟል። አዲስ አበባ አንጻራዊ ስራ አለበት፣ ሰላም አለበት፣ ሌሎችም ተብሎ ሰው ይተማል ወደዚህ ያሉት ዜጎች ማለት ነው። ስለዚህ እዚህ ሲመጡ ስራ ተቀጥረው ወይ ሌላ ተዘጋጅቶች አይደለም ሲመጡ ምንድነው የሚያደርጉት? ባለችው ዳቦ በልቶ ለማደር ያው ከትንሽ ማፈቃ ጀምሮ ሰው ይዞ ይንቀሳቀሳል። የጎዳና ንግድ ነው ማለት ነው። ስለዚህ እነዚህን መከላከል፣ ማስተማር፣ መንገዶቹ ለታለሙት ዓላማ እንዲውሉ ማድረግ አንድ ነገር ነው። ከዛ ውጪ ግን እነሱ ህጋዊ ለማድረግ ምን እየተሰራ ነው ለምብለው ነገር ያው ንግድ ቢሮ ትልቅ ስራ እየሰራ ነው ያለው። አንደኛ ኮሪደሩም ያንን አይገብዝም። አሁን የከተማ ኮሪደር መንገድ ላይ ጥቃቅን ምርቶችን ይዘን እንድንቀሳቀስ ስለማይፈቅድ ስማርት የሆኑ እንትኖች ተሰርቶ ሰዎች በሺፍት በሰዓት ተከፋፍሎ እዛ ላይ ሰርተው እንዲያድሩ ብዙ ሁኔታዎች እየተመቻቹ ስለሆነ ዜጎችም ደግሞ ባላቸው አቅም ባላቸው ዕውቀት ተደራጅተው ነገሮችን ተመቻችቶላቸው ማለት ከብድር ከምናምኖች ጋር ተያይዞ ዜጎች መኖር አለባቸው፣ መስራት አለባቸው። ግን ህጋዊ መሆን ደግሞ አለባቸው። በህገ ወጥነት የትም የደረሰ ሀገር ስላልለ ማለት ነው። ከተማዋ ጽዱና ውብ ከማድረግ አኳያ በርካታ ስራዎችን መሰራታቸውን የጠቆመው ባለስልጣን መስሪያ ቤቱ ከወንዝና ወንዝ ዳርቻ ብክለት ጋር በተያያዘ 408 ሴፍቲ ታንከር በግለሰብ በድርጅትና በመንግስት ተቋማት እንዲሰሩ መደረጋቸውን ገልጿል።